እጮኝነት ወይም ደግሞ የቤት ባለቤት ሆናለች ማለት ነው። የቤት ባለቤት ሆናለች ስላችሁ በምክንያት ነው። እንግዲህ የአቤል እናት ሚስቱ ናት፣ ምራቴ ናት ብሎ በማሰብ እንግዲህ ከዚህ በፊት ጊዜ አልነበረውም እና ወደ ቤት ሲመጡ እሷን ካዩ በኋላ የአንተ ሚስት ናት ብሎ ነበረ የወሰዱት። የአንተ ሚስት ናት ብሎ ከወሰዱ በኋላ አቤልም ደግሞ እናቱን ማስቀየም አልፈለገም ነበር። አዎ ሚስቴ ናት ብሎ ነበር የመለሰላት ማለት ነው። የቤት ሰራተኛው ነበረች። እንግዲህ ርብቃዬ ብታፈቅረውም አቤል ደግሞ የሚያፈቅራትና የሚወዳት ሴት አለችው፣ የአዩ ሚስት ማለት ነው። የአዩ ሚስት እንግዲህ የእሱ ፍቅረኛ የሆነችበት ምክንያት አላት። ብር ፈልጋ የቤቱን ካርታ ፈልጋ ነው እሱ ጋር እየቀረበችው ማለት ነው። በጣም የምትወደውና የምታፈቅረው አዩ እንግዲህ ውጭ ሀገር ነበረና እሱ ነበር እንደዛ እንዲቀራረቡ ካረገ በኋላ ፍቅር እንዲይዘው ካረገ በኋላ ሊጠቀምበት የፈለገው ማለት ነው። አቤል ደግሞ ይሄን ምንም የሚያውቀው ነገር የለም። ርብቃዬን በጣም ነው የሚያጠላት፣ በጣም ነው የሚያሸማቅቃት። በቃ የቤት ሰራተኛ ለቤት ሰራተኛ የሚሰጠውን ያህል ክብር ራሱ አይሰጣትም። ግን እናቱ ጋር ሆኖ ሲያስመስል ነበር ለብዙ ጊዜያት ማለት ነው። እና እንግዲህ እሷ ጋር ሲሆን እንደሚስቱ ያያታል። ከሱ በኋላ እንግዲህ ስንት ጊዜ መቷት፣ በሱ ምክንያት ተጎድታለች። ጭንቅላቷን ራሱ ወድቃ መቷት ደምቶ ነበር። እና እንደዛም ሆኖ እንግዲህ እየተጨቃጨቅን አሸራቶኝ ነው የወደቅኩት ብላ ነበር ለእናትየው የተናገረችው እንጂ አቤል መቶኝ ነው ብላ ተናገረችው ነበር። እንግዲህ የአቤል እናት እንግዲህ በዚህ ተነሳስታ በጣም ደስ ብሏት ልጅቷንም በጣም ስለወደደቻት ርብቃዬ ስነስርዓት ያላትና ለትዳር የምትወልድ ልጅ ብላ ስለምታስብ ሄዳ ነበር ቤቱን በቀጥታ በራሷ ስም ያስተላለፈችው ማለት ነው። ይህን ስታስተላለፍ እንግዲህ አዩ ቤት ፍለጋ ነው ወደዛ የራሱ ፍቅረኛ ከሌላ ወንድ ጋር እንድተኛ አምኖ ወይም ደግሞ ፈልጎ የላካት ማለት ነው። ከዛ በኋላ የአቤል እናት እንግዲህ ለአዩ እኔ ቤቱን ለርብቃዬ አስተላልፌያለሁ፣ ስለዚህ እቺ ልጅ ከዚህ በኋላ የዚህ ቤት ባለቤት ሆናለች። የቤት ስራም ደግሞ እሷ እንድትሰራ አልፈልግም። ሌላ ሰራተኛ እየፈለግኩ ነበረ፣ ለደላላ ተናግሬ ነበረ፣ ግን እስካሁን ድረስ ሊያመጣልኝ አልቻለም ብላ ስትነግረው እንግዲህ አዩ እኔ ራሴ ያመጣለሁ ደንግጦ ስለነበር ቤቱን በሷ አስተላልፌያለሁ ብላ ስትነግረው ማለት ነው። ምክንያቱም አላማው ቤቱ ስለሆነ። ስለዚህ ልጅቷ ሰራተኛዋ በሱ በኩል መታ ቤት ውስጥ ያለውን ወረቀት ፈልጋ አግኝታ ለሱ እንዲሰጠው ብሎ የራሱን የፍቅረኛውን ጓደኛ ነበር ሰራተኛ አድርጎ ወደ ቤት ያመጣው ማለት ነው። እንደዛም ሆኖ እንግዲህ ሰራተኛ የሆነች ዱርዬ ነገር ናት፣ የመንገድ ላይ የምትኖር አራዳ የሚያጫውታት። እሱም ግን ብዙም አልቻለችበትም። ከመጣች በኋላ እንግዲህ ርብቃዬ እንደ ቤት እመቤት ሶፋ ላይ ቁጭ ብላ የአቤል እናትም እንደዛም አዩም ቁጭ ብሎ ምሳ ቀርቦላቸው ልክ እየበሉ እያለ ርብቃዬ ምግቡ ስታየው በጣም ሸተታት ማለት ነው። መጀመሪያ ምንትን እያማማት ነበረና ግራ እየተጋባች ነበረ ምንድን ነው ብላ። ከዛ በኋላ ልክ ምግብ ልትጎርሰው ስትል ወደ ላይ ስላት የአቤል እናት እንግዲህ ልጅ ያረገሰችልኝ ብሎ ሲያወሩ ከአዩ ጋር አዩ በጣም ግራ ተጋብቶ ድንግጥ ነበር ያለው ማለት ነው። አቤልም ደግሞ ቃል ገዛ ወጥቶ ነበረ። በር ላይ ሲመጣ እናቱ እንደዛ ኦና ስታወራ ርብቃ ያረገዘችለት የልጅ ላገኝ ነው ብላ ደስ ብላ ስታወራ እንግዲህ አቤል እየሰማ ነበረ። በጣም ነበር የደነገጠው ማለት ነው። የሆነ ቀን እንግዲህ የአንበሳሪያችን ቀን ብሎ ያከበሩ ቀን አብሮ ነበር ያደሩት። ያን ቀን ይመስለኛል ስህተት የተፈጠረው። አቤል ግን እንደዚህ መጀመሪያ ቢጠላታ ነው ይሄን የሚቀበል አይመስለኝም። እንግዲህ ቤተሰቦቼ ቀጣዩን ደግሞ አብረን የምናይ ይሆናል።